ኦኬ ሶ ይሄ የአስቱ በቂሊንጦ በኩል ያለው መግቢያ ነው። በቂሊንጦ በኩል ለሚመጡ ሰዎች እዛ ጋር ኮንዶሚኒየም ጋር በታክሲ መውረድ ትችላላችሁ። አሊያም ደግሞ በመኪና የሚመጡ ሰዎች ትንሽ ወደ ታች ስትወስዱ በመኪና የሚያስገባ በር አለ፣ የአስቱ ማለት ነው። በዛ በኩል መግባት ትችላላችሁ። ይህንን ይመስላል የቂሊንጦ በር። ሶ ኔክስት ማሳያችሁ ደግሞ የቱሊ ዲምቱ በር ነው። ቱሊ ዲምቱ ጋር በቱሊ ዲምቱ በኩል ለሚመጡ ሰዎች በታክሲ ከመጣችሁ እዚህ ጋር ወረዱ። በመኪና ከመጣችሁ ደግሞ እዚች ጋር ዞር ብላችሁ በዛ በአደባባዩ ዞራችሁ ኑና መግባት ትችላላችሁ ማለት ነው። በቱሊ ዲምቱ በር አድርጋችሁ። ኦኬ ሶ አስቱ ይሄንን ይመስላል። ከዚህ በፊት እንግዲህ በር አልነበረውም። አሁን እንግዲህ በር አድርገውበታል። ብዙ ጊዜ ሰዎች ያልፉት ነበር፣ ምክንያቱም ጥንጥዬ ስለነበር እዚህ ጋር የነበረው በር ለማወቅ ይከብድ ነበር። አሁን ግን እየሰሩ ስለሆነ ከላይም አስቱ ወይም ሳይንስ ኤንድ ቴክኖሎጂ ዩኒቨርሲቲ የሚለውን ሎጓቸውን ስላስቀመጡ ችግር የለም፣ አትሸወዱ ማለት ነው። ስታልፉ ይታያቸዋል፣ ለዛ ችግር የለም። ሶ በቂሊንጦ በር አድርገን እንግባ። በቂሊንጦ በር እንግዲህ ይህንን ይመስላል። ዛሬ ማሳያችሁ በዚህኛው መንገድ ያለው ነው። በዛኛው በኩል ለመግባት ስለምፈልጉ ቀለል ያለ መንገድ ስለሆነ ነው። በዚህ በኩል ትመጣላችሁ፣ ብቻ በዚህ አድርጋችሁ ትመጣላችሁ። ይሄ ብሎክ 28 አካባቢ ያለው እንትን ነው። በወንዶች በኩል ነው ብሎክ 28 25 እያለ የሚቀጥለው እስከ 7 ድረስ የወንዶች ብሎክ ነው። ከ7 ቀጥለው ደግሞ የሴቶች ብሎክ ነው። ያለት ህንፃዎች አገልግሎት አይሰጡም፣ ማለትም ስላላለቁ እና ያላለቁም ስለሆኑ ብዙም አገልግሎት አይሰጡም። ከ25 ጀምሮ ነው አብዛኛው ጊዜ አገልግሎት የሚሰጡ ብሎኮች አሉት። እናንተ ይመስለኛል የተመደባችሁት 25 24 ምናምን ይመስለኛል። እዚህ አካባቢ መታችሁ ነው ብሎካችሁን የምታገኙት ማለት ነውና ስገቡ ወዲያውኑ ታገኙታላችሁ። ለዛም ነው በቂሊንጦ በር መግባት ለምትፈልጉ ሰዎች ቀለል ይልላቸዋል ማለት ነው። ሴቶች ከሆናችሁ ደግሞ በቱሊ ዲምቱ ብትገቡ ይቀርባቸዋል። ምክንያቱም ይህን ሁላ መንገድ ከምትሄዱ በቱሊ ዲምቱ በኩል መምጣችሁ መግባት ትችላላችሁ። ኦኬ እና አሁን ክረምትም ስለሆነ በጣም ሳሮቹ ብዙም አድገዋል። እንደምታያቸው በደንብ አድገዋል። ትንሽ ሳሮች በጣም አሉና ፀሐይ ደግሞ በጣም ከሌሎች ቦታዎች ትንሽ እዚህ አካባቢ ፀሐይ በጣም ያቃጥላል። እውነቱን ለመናገር ፀሐይ በጣም ያቃጥለናል። እኛም እዚህ አካባቢ ቢያንስ ዛፍ ስላለ ይሻላል። ወደ ታች በመጣችሁ ቁጥር ፀሐይ ያቃጥላል። ጃንጥላ ምናምን ይዛችሁ መምጣታችሁ እንዳረሱ፣ ምክንያቱም በጣም ይጠቅማችኋል። ሴት ወንድ የሚባል ነገር የለም። ፀሐይ አይመርጥም፣ ዝም ብሎ ነው የሚያቃጥላችሁ። ኦኬ ሶ እዚህ አካባቢ ሲደርሱ ደግሞ ካፌ ምግብ መብላት መፈለጋችሁ ሰው ሳቢ ካፌ እና ሬስቶራንት ምትባላለች። እዚሁም ፕሌይስቴሽን ምናምን ያጫውታሉ። እንግዲህ እዚህ መታችሁ ምግብ መመገብ ትችላላችሁ ማለት ነው። ብዙም ሰው ስለማይኖርበት እንደውም የተሻለ ነው ብዬ አስባለሁ። ብዙም ሰዎች አይመጡበትም። እዚህ መታችሁ መመገብ ትችላላችሁ ወይም ደግሞ መጠቀም ትችላላችሁ። ይሄ ወደ ብሎክ 16 አካባቢ ያለው ቦታ ነው። እዛ ጋር ብሎክ 16 አለ ማለትም በቃ ወደ አደባባዩ ቀረባችሁ ማለት እዛች ጋር የምታያችሁ አደባባይ አለች። እሱ አደባባይ ጋር ቀረባችሁ ማለት ኦልሞስት እየደረሳችሁ ነው። ክላስ፣ ካፌ፣ ሱቆች ምናምን የምታገኙት እዛ አካባቢ ነው ማለት ነው። ወደዛ ጠጋ ማለት ይጠበቅባችኋል እነዚህን ነገሮች ለማግኘት። ይሄ የሲኒየሮች ዶርም ነው። ከናንተ ከፍ የሚሉት ፍሬሾች ትንሽ ወደ ኋላ ነው የወንዶች ማለት ነው ቅድም እንደነገርኳችሁ። የሴቶች ደግሞ ወደ ታች ተመድባችኋል። እንግዲህ እንትናችሁ ላይ ታችሁታል ብዬ አስባለሁ። የሚልኩላችሁ ፖርታል ላይ ታችሁታል ብዬ አስባለሁ። ካልሆነም ደግሞ ስገቡ መጠየቅ ትችላላችሁ። እዛው የሚቀበሏችሁ ልጆች አሉ፣ እዛው የሚጠብቋችሁ ማለት ነው። እነሱ ይነግሯችኋል። ኪዋር ኮድ ምናምን ይሰጧችኋል፣ ሚል ካርዳችሁን ይሰጧችኋል። እሱን ነገር በደንብ ኬርፉሊ እዩት። ከዚህ ሚል ካርድ በጣም ወሳኝ ነገር ነው። ሌሎችም ኢንፎርሜሽኖችን እነሱን እዛው የት ቦታ እንደምትሄዱ የት አካባቢ እንደሆነ ሁሉንም ነገር የሚያሳይ ነገር ይነግራቸዋል ማለት ነው። ያ እዛ ጋር የምታዩት
የሆነች አነስ ያለች ካፌ ናት። እዛም ሄዳችሁ ምግብ መብላት ትችላላችሁ። በመኪና ለሚመጡ በዚህ በሚታየው መንገድ በኩል መምጣት ትችላላችሁ ማለት ነው። ወደዚህኛው ወደ ዋናው አደባባይ መንገድ ቅድም ብያችሁ ነበር። በዛኛው በኩል ስትመጡ በመኪና በሚያስገባበት በአስቱ መንገድ ስትመጡ ማለት ነው። ከዛ በዚህኛው ቀጭን አስፋልት አድርጋችሁ ነው ወደ ላይ የምትወጡት ወደ ዶርሞቹ ለመምጣት ማለት ነው። በዛ አስፋልት የምትሄዱ ከሆነ በቱሊ ዲምቱ በኩል ያስወጣችኋል እንጂ ወደ ዶርሞቹ አቀርባችሁ። እንግዲህ እዚህ ጋር አደባባዩ ጋር እንደምታዩት አስቱ የምትለው ሎጎ አለች። ግቢያችን ውስጥ በቃ አስቱ የምትለው ሎጎ ያለችው እዚህ ጋር ብቻ ናት እውነቱን ለመናገር። ይሄንን ይመስላል እስከ አደባባይ ያለው ቦታ። ይሄኛው ሱቆች ናቸው እዚህ ጋር ያሉት። ስለሱ በቆይ እጂ ማሳያቸው ይሆናል። ይሄ አሁን የደረስንበት አካባቢ ወደ ብሎክ 12 14 አካባቢ ነው። እዛ ጋር ሰማያዊ ጣሪያ ያለው ህንጻ የምታዩት ኦር ጣሪያ ያለው ቤት የካፌው ነው። በዚህ በኩል በቀኝ በኩል ወደ ታች ቀጥታ ስትወርዱ ወደ ካፌው መግባት ትችላላችሁ ማለት ነው። ይሄ የካፍቴሪያው አዳራሹ ይሄ ነው ማለት ነው። ይሄንን ነው የሚመስለው ከውጭ በኩል። ከውስጥ በኩል ደግሞ ማሳያችሁ ይሆናል። እንግዲህ ይሄንን ይመስላል። Queria descobrir até onde iria chegar aqui dentro de mim, me ver se entregar, me perder no fim. Não esqueço o que você falou, você dizia que era assim que você sonhou. Não esqueço como começou. ይሄ ደግሞ ብሎክ 10 ይባላል። ከተማሪዎች ጋር የተገናኙ ነገሮችን ማለትም ፕሬዝዳንት ቢሮ፣ የተማሪዎች ፕሬዝዳንት ቢሮ ስለ ነንካፌ ካፌ የተማሪዎች መጠየቅ የምፈልጉ ከሆነ ግራውንድ ላይ መጣችሁ ብሎክ 10 አካባቢ መጠየቅ ትችላላችሁ። ከተማሪ ጋር የሚገናኙ ኢንፎርሜሽኖችን ለመጠየቅ ማለት ነው። ማለትም የተማሪ ቢሮ እዚህ አካባቢ ስለሆነ የሚገኘው እዚህ መጣችሁ መጠየቅ ትችላላችሁ። እዛ ጋር የምታዩት ደግሞ ክብነሽ ትባላለች። አሁን ወደ ካፌ እንግባና ላሳያችሁ። እንግዲህ እዚህ ጋር እንደምታዩት ይሄ ካፌያችን ነው። ወደ ካፌያችን እየገባን ነው። ከዛ ይሄ የምታዩት እዚህ ጋር አይዲያችን አለች። አይዳችሁ ኪዋር ኮድ ናት። የኛ ሰከንድ ኢየር ምናምን ስትሆኑ ይሰጣችኋል። ግን አክቹሊ ሰከንድ ሴሚስተር ስትሆኑ ይሰጣችኋል። አሁን የሚሰጣችሁ የሆነች ሚል ካርድ ናት ቲክ የምትደረግ እሷን ሚል ካርድ መታችሁ እዚህ ነው ቲክ የምታስደርጉት። እንግዲህ አሁን እኛ ስካን አድርገን እንገባለን ማለት ነው። እንግዲህ ካፌያችን ይሄን ይመስላል። እንግዲህ እንደምታዩት እዚህ ጋር ኩባያዎችም አሉ፣ በቃ ሰዎችም አሉ። ብቻ አታ ሂድ ከዚህ በእናትህ አረ ሂድልኝ ሂድ ከዚህ ብቻ ተውትና እሱን ነው። ካፌያችን ይሄን ይመስላል። ምግብ የምትይዙበት ማለት ነው። ምግብ የምትቀበሉበት ቦታ ይሄን ይመስላል። እንግዲህ ምግባችንን ተቀብለናል፣ ሻያችንን ይዘናል። የዛሬው ፉድ ፍርፍር ነው። ስለ ፍርፍር እስቲ እጂ ሪቪው መሰራላችሁ ይሆናል። ተከታተሉ። እንግዲህ እንደምታዩት ነው የካፌ አዳራሻችን እቺን ትመስላለች። እንግዲህ ትንሽ ጨለም ይላል። መብራቶች ማታ ነው የሚያበሩት፣ ግን ወደ መብራቱ ወደ መስኮቱ ምናምን ሄዳችሁ መጠቀም ትችላላችሁ ላይት የምትፈልጉ ከሆነ። ቁርስ ስኬጁልን ደግሞ እስቲ አሁን አሪፍ ምግብ ብዬም ያሉትን ልንገራችሁ። ብዙ ጊዜ የሚሰራው ምግብ ቁርስ ፍርፍር ነው። ነገር ግን በሳምንቱ ለቀን ሩዝ አለ። ማለትም ማክሰኞና ሐሙስ ይሰራል ፍርፍር ማለት ነው። እሱ መመገብ ትችላላችሁ። አክቹሊ አልኩኝ ማክሰኞና ሐሙስ ሩዝ ይሰራል። ለዛ ሩዝ የተሻለ ነው ከሌሎቹ ምግቦች አንፃር። ይሄኛው እዚህ ጋር የምታዩት ደግሞ ፍርፍር ይባላል። እንግዲህ ከምን እንደተሰራ ባናቀም ጨውም የለውም። ውሃና ትንሽ በርበሬ ይደረግበትና በጥበጥ ተደርጎ ትንሽ ሙቅ ውሃ ነው፣ ቀዝቃዛ አይደለም አክቹሊ። እሱን ቢያንስ ያስቡልናል መሰለኝ። እሱን ያደርጉልንና በቃ እንጀራ ጣል አለቀ ይሰጠናል ማለት ነው። እውነቱን ለመናገር እኔ ቀምሼው አላውቅም። ፍርፍር ይመራል ራሱ ምንም ልዋሻችሁ አልችልም። ይከብዳል፣ ካፌ ይከብዳል። ፍሬሽ ስንሆን በጣም የተሰቃየ ነው። እስኪል በልቼ አላውቅም እኔ ግን ፍሬሾች ነን ካፌ ስለማይቻል ትንሽ ትቸገራላችሁ። እቺ ደግሞ ሻይ ናት። ሻዩ ደግሞ ግርም የሚላችሁ ከሻዩ በጣም እኔ ራሱ የሚገርመኝ ነገር የስኳር መጠኑ፣ ስኳሩ ብዛቱ። ስኳር የምትወዱ ሰዎች በቃ ታደላችኋል። በጣም ስኳር ስለሚበዛ አትቸገሩም። ነገር ግን ስኳር ማትወዱ ሰዎች በጣም ይከብዳል። ይሄ ሲበላ ይሄ እየዋጣ ዝም ብሎ ይበላል። እያያችሁት ነው ዝም ብሎ እንዴት እንደሚወጣ። በስማ ወይኔ ዝም ብሎ ነው ሳይኝክ ነው የሚወጣው። በይዘው ለምን በቃ ስለሚረበው ሳይኝክ ይወጣል ቶሎ እንትን እንዳይለው። ይሄ ደግሞ ክብነሽ ይባላል። እንግዲህ ቅድም ነግሬያችኋለሁ። ካፌዎችን ሪቪው ማድረግላችሁ ይሆናል ከፍላችሁ የምትመገቡበትን ማለት ነው። ክብነሽ እቺን ትመስላለች። በአንጻራዊ ከሌሎቹ አንጻር በዋጋም ቀነስ የሚለው እዚህ ነው። ከ70 ብር እስከ 90 ብር ነው ማክሲማም የሚሄደው። አንድ ምግብ 90 ብር ነው።
ሚኒማም ደግሞ 70 ብር ነው። አላቅም ለምን እንደሆነ እኛ ስንገባ 55 ብር ነበር፣ ግን ያው እናንተ ስገቡ 70 ብር ገብቷል። ቀጣይ ዓመት ደግሞ ስንት እንደሚሆን አናውቅም። እንግዲህ ክብነሽ ይሄን ይመስላል። ቀያይ ወንበሮች ከአረንጓዴ ቀለም ጋር እና ከምስር እና ምስር ጎሽ ጋር መታችሁ መመገብ ትችላላችሁ። ምክንያቱም ያለው አብዛኛው ምግብ ምስር ነው። የክብነሽ ደካማ ጎን ምን እንደሆነ ታውቃላችሁ? ምግቡ ብዙ ጊዜ አንድ አይነት ነው። ከ5 ምግብ አይነት ውጭ አያቀሩ። ዋጋው ቢቀንስም ግን ከ5 ምግብ ውጭ ምንም በቃ 5 ላይ ግድብ ብለው ቁጭ ብለዋል። ይሄ ደግሞ ቲቸርስ ይባላል። ቲቸርስ ትንሽ ወደድ ትላለች። እዚህ መታችሁ መብላት ትችላላችሁ። ግን ትንሽ ብር ይፈልጋል። 300 200 የሚሆኑ ብሮች አሉ። ግን በአት ቫራይቲ ኦፍ ምግቦች እዚህ ያሉ ቲቸርስ ጋር ማለት ነው። ይሄ ደግሞ የምታዩት ወርከርስ ትባላለች። ወርከርስ ላውንጅ ደግሞ ለየት የሚያደርገው ትንሽ ከክብነሽ ጋር አንድ አይነት ዋጋ አለው። ነገር ግን ከክብነሽ በጣም የተሻለ ነው ብዬ አስባለሁ። ለኔ ትንሽም ጽዳት ላይም ከክብነሽ አንጻር ትንሽ ይሻላሉ። እነዚህ እጠባቸውም ይጣፍጣል። እዚህ መታችሁ በቅናሽ ዋጋ መስተናገድ የምትፈልጉ ከሆነ ክብነሽና ወርከርስን ምርጫችሁ ማድረግ ትችላላችሁ። ቲቸርስንና ደግሞ ይሄኛውን የምታዩት ኬኬ ግሪን ኤንድ ኬኬ የሎ የሚባሉ አሉ። እዛ ጋር ቢጫና አረንጓዴ ማለት ነው። እነሱ ደግሞ ትንሽ ወደድ ይላሉ። በአንጻራዊ ከ100 ብር እስከ 180 ብር ምግቦች ይሸጣሉ ማለት ነው። እዚህ እንግዲህ ይህንን ይመስላል። ኬኬ ግሪን የሎን አልቀረጽኩላችሁም። ግሪን ግን ይሄንን ይመስላል። እዚህ እየመጣችሁ መገልገል ትችላላችሁ። ይሄ የተሻለ የሚሆነው ብዙ አይነቶች አሉት የምግብ ማለት ነው። ክብነሽ የሚሻልበት ምክንያት ሱቆችም እዚህ የመጣችሁ አሉ። እንደዚህ የምትፈልጉትን ጁስ ምናምን ግራም ማድረግ ትችላላችሁ የመጣችሁ። እንግዲህ ይሄ የምታዩት የካፌው የጀርባ በኩል ነው ማለት ነው። በካፌው ጀርባ በኩል ይሄንን ይመስላል። ኬኬ ያለው የምትባለው ያችኛዋ ናት። ይሄኛው ደግሞ ዶርማችን ነው። ስለ ዶርማችን እስቲ ያለን ነገር ልንገራችሁ። እኛ እንግዲህ ብሎክ 12 ላይ ያለ ነው። እንግዲህ መብራትም የለውም። የእናንተ አሪፍ ነው ብዬ አስባለሁ። ፍሬሾች ስለሆናችሁ አሪፍ ነገር ይሰጣችኋል። አክቹሊ እኛም ፍሬሽ እያለን ጥሩ ነገር ይሰጣል። አሁን ግን ይሁት በቃ መብራት ራሱ የለውም። ጭልም ያለ ዶርም ነው የሰጠን። እንግዲህ ዶርማችን ላሳያችሁ። እንግዲህ ዶርማችን እቺን ትመስላለች። ዶርም ብዙ ጊዜ የሚደርሳችሁ በስማችሁ ነው እና ደግሞ የሚሰጣችሁ 2 ወንበርና 2 ጠረጴዛና 4 አንዳንዴም 6 7 ወንበር ሊሰጣችሁ ይችላል። ቁም ሳጥኗ ወር ሎከሯ እቺን ትመስላለች። ለ4 ተጠቀሙባታላችሁ። አልጋ እንግዲህ እንደምታዩት ነው። ይቅርታ እንግዲህ ዶርማችን ትንሽ ደክረት ያለ ነው። ምክንያቱም ሰከንደሪዎች ስለሆነን እና ወንዶችም ስለሆነን አንዳንዴ የማጽዳት ስንፍና ስላለብን ነው። ይቅርታ አድርጉልን። ይሄንን ይመስላል ዶርማችን። እናንተ የሚደርሳችሁ እንደዚህ አይነት ዶርሞች ነው ማለት ነው። ዶርሙ ይሄን ይመስላል። ኦኬ ይሄ ደግሞ ወደ ላይብራሪ ለመሄድ ለምትፈልጉ ሰዎች ከክብነሽ ወጣ ትሉና በግራ በኩል ትታጠፋላችሁ። በግራ በኩል ከታጠፋችሁ በኋላ ቀጥታ እንሄዳለን ማለት ነው። ከዛ በቀኝ ታጥፈን ወደ ላይብራሪ እንሄዳለን። በቀኝ በኩል ያለው ምህንድስና ላይብራሪ ይባላል። ያ ደግሞ ዲጂታል ላይብራሪ ይባላል። ዋይፋይ ምናምን መጠቀም ከፈለጋችሁ ወደዚህ ጠጋ ማለት ትችላላችሁ። ዲጂታል ላይብራሪ የሚለየው ዲጂታል ላይብራሪ ውስጡ ፒሲዎች ነው ያሉት። በፒሲ ያላችሁ ልጆች እዛ እየሄዳችሁ መጠቀም ትችላላችሁ። ፒሲ ያላችሁ ደግሞ እዚህኛው መጠቀም ትችላላችሁ። ምህንድስና ወይም ደግሞ ኢንጂነሪንግ ላይብራሪ የሚባለው ማለት ነው። እኛ ትዝ ይለኛል ፍሬሽ እያለን እዚህ አንላቀቅም ነበር። በጣም ብዙ ጊዜ እንመላለስ ነበር እና ደግሞ ፍሬሾች እቺን ቦታ አውቋት፣ ምክንያቱም ብዙ ጊዜ ትመላለሱበታላችሁ። ከዚህ በኋላ አይሲቲ የሚባል ቦታ አለ። ይሄው እንግዲህ ላይብራሪው ይሄንን ይመስላል። የኢንጂነሪንግ ላይብራሪ ገብታችሁ መጠቀም ለምትፈልጉ እንግዲህ እቺን ትመስላለች። ቀይ ወንበሮች ከነጫጭ ቀለሞች ከቡኒ ኦር ምንድነው ቀይ ብቻ እሱን የሚመሳሰሉ ጠረጴዛዎች አሉ እና እዚህ ከገባው በኋላ አሪፍ ያልኩ ነገር ምን መሰላችሁ? ቴንሽን ቦክስ የሚባል ነገር እኔ አላቅም ነበር ምን እንደሚሆን ማለት እዛ ጋር ይታያችኋል። ሳጥን የሚመስሉት በቃ እንዴት ደስ እንደሚለው ያው በቃ ቴንሽን ቦክስ ይሄ ማለት ነው። ቁጭ ትላላችሁ፣ የሚበጠብጣችሁ የለም። ለማጥናት ፐርፌክት ፕሌስ ማለት ነው ቴንሽን ቦክስ። ትንሽ እንቅልፍ ሊመጣችሁ ይችላል፣ ግን እዚሁ ትፈትሉና ማለት ነው በቃ ያበደ ነው የምላችሁ። እና ላይብራሪ ለመግባት ምናምን ስትመጡ ቀድማችሁ እሱ ያዙ፣ ቀድማችሁ ማለት ነው። አንደኛ ፒሲያችሁም ግልጥ ብሎ እዛው አይቀመጥም፣ ሰውም የሆነ ኤክስፖዝ አይሆንም ነገሮቻችሁ እንዳለ። ለስርቆት ምናምን ራሱ አንድ ሰው ቢመጣ የእናንተ የመሰረቅ ቻንሱ ትንሽ ነው የሚሆነው። ይሰረቃል ማለት ሳይሆን ብዙ ጊዜ እንደዛ ቢሆን ይሻላችኋል። እንግዲህ ይህንን ይመስላል ላይብራሪያችን። ይሄ ምንድነው የኢንጂነሪንግ ላይብራሪው ይህንን ይመስላል። በዚህ በኩል ተወጣላችሁ ስካን አድርጋችሁ እዚህ ጋር፣ ከዛ እዚህ ጋር እንገባለን ማለት ነው። ይሄ ቦርሳ ምናምን የምታስቀምጥበት ቦታ ነው። አንድ ነገር ልንገራችሁ፣ ቦርሳ ይዞ መግባት አይቻልም። ኢቭን ውሃ ራሱ ይዞ መግባት አይቻልም የኛ ላይብራሪ። ይሄ ደግሞ ክላሳችሁ ነው። ይሄ ብሎክ 58 ነው። አክቹሊ የእናንተ ክላስ ይህንን ይመስላል።
የምትማሩበት ክላስ ማለት ነው። እንግዲህ ግቢው ላይ ያለው ቪው ይህንን ይመስላል። አሁን ላሳያችሁ እስቲ። ይሄ ብሎክ 59 ይባላል። እናንተ የምትማሩበት ነው። እኛም ያኔ አምና የተማርንበት ክላስ ነው። እንዴ መሰላችሁ የሚሆነው ክላስ እዚህ ስገቡ እንደ ሃይ ስኩል አስተማሪው ወደ እናንተ አይመጣም። ይሄንን ታውቃላችሁ ብዬ አስባለሁ። አስተማሪው ጋር ነው እናንተ የምትሄዱት። እሱ ለምሳሌ ብሎክ 59 ቁጥር እዚህ ቁጥሮች ይታያቸዋል። እዚህ ቁጥር ምናምን ይላቸዋል። እናንተ ሄዳችሁ ትገባላችሁ ማለት ነው። ሪፕሬዘንታቲቭ ምናምን ይመረጣል። ለምሳሌ የክላሳችሁ ሪፕሬዘንታቲቭ 2 አንድ ወንድና አንድ ሴት ይመረጣል። እነዛ አንድ ወንድና አንድ ሴት የአስተማሪው ስልክ ይኖራቸዋል ማለት ነው። የአስተማሪው ስልክ ይኖራቸዋል። ስለ ክላስ ምናምን ማውራት የምትፈልጉን ነገር ካለ ለሪፖቹ ትነግሯቸውና ሪፖቹ ለአስተማሪው ያደርስላቸዋል ማለት ነው። እንግዲህ ክላስ ይህንን ይመስላል። አሁን ቁልፍ ስለሚሆነው አስተማሪው ነው መጥቶ በቁልፍ ከፍቶም ያስተምራችሁ። ቁልፍ ስላልሆነ ነው ይሄ ውስጡን ምናምን ያላሳያችሁ ማለት ነው። ይህንን ይመስላል። ብቻ ክላሳችሁ እንደዚህ ይመስላል። እዛው ፕሮግራማችሁ ላይ የምትገቡበት ብሎኮች ይለጠፉላችኋል። አሁን ደግሞ የሚያስፈልጋችሁን ከክላስ ተጨማሪ ልንገራችሁ። ከክላስ ተጨማሪ የሚያስፈልጋችሁ ማወቅ ያለባችሁ ቦታ ሬጂስትራር ይባላል። ሬጂስትሬሽን ጋር የተያያዙ ነገሮችን ማግኘት የምትፈልጉ ከሆነ መጠየቅ የምትፈልጉ ከሆነ እዛ ጋር የሚታያችሁ 4 ማዕዘኗ መግቢያ ያለች አይደል? በእሷ በኩል መግባት ስላላችሁ አድራሻውም ትላለ። አድራሻው ደግሞ ከብሎክ 59 አጠገብ ነው። ብሎክ 59 አሁን የገባንበት እናንተ የምትማሩበት ማለት ነው። ከሱ አጠገብ ወደዚህ መምጣት ትችላላችሁ። ወደዚህ መምጣት ከፈለጋችሁ ያ ላይብረሪው ነው። በላይብረሪው ቅድም ያሳያችሁ ዲጂታል ላይብረሪ አይደለ? ከሱ ዲጂታል ላይብረሪ ቀጥታ ስትወርዱ ወደዚህኛው መምጣት ትችላላችሁ። እኛ የገባን ጊዜ ዳይሬክሽን ነበር በጣም ያስቸገረን። ማለትም የት ነው ምናምን እያልን በጣም ተቸግረን ነበር። አሁንም ራሱ የማናቃቸው ቦታዎች አሉ። እውነቱን ለመናገር ብሎኮቹ የማናቃቸው ቦታዎች አሉ። አንዳንድ ቦታዎች ብዙ የሆነ ሰፋ ስለሚል ትንሽ ማለት ነው። እንግዲህ ሬጂስትራር የችኛዋ ቢሮ ናት። አሁን በጠዋት ስለሆነ አልከፈቱም። ብዙ ጊዜ 2 ሰዓት ተኩል ምናምን ይከፍታሉ። መታችሁ የምትጠይቁትን ጥያቄ ከሬጂስትሬሽን ጋር ከፋይል ማሟላት ጋር ከኬስ ትራንስክሪፕት ምናምን የመሳሰሉት ነገሮች መጠየቅ የምትፈልጉ ከሆነ እዚህ መታችሁ መጠየቅ ትችላላችሁ። እና እስካሁን አላልኳችሁም፣ ይሄንን አካውንት ሰብስክራይብ ማድረጋችሁ እንዳይረሳ። ከዚህ በኋላ አሪፍ ነገሮችን ለቅላችኋለሁ። ማለትም ዩኒቨርሲቲ ውስጥ ያሉትን ኮርሶች ሪቪው መሰራላችሁ ይሆናል። ይሄው እንግዲህ ሬጂስትራር ይሄን ይባላል። ሰብስክራይብ ማድረጋችሁን እና ደግሞ ቪዲዮም ከጠቀማችሁ ላይክ እና ለሰዎችን ሼር አድርጉት። ሌሎች እንደዚህ አስቱ መግባት የሚፈልጉ ሰዎች ማለት ነው። እኔ ያኔ ስንገባ እውነቱን ለመናገር እንደዚህ አይነት ምንም ቱር ቪዲዮ አልተሰራም። ምንም አይነት ቪዲዮ የለም። እንደዚህ ኢቭን ዩኒቨርሲቲው ራሱ እንደዚህ አይነት ቪዲዮ የለውም ማለት ነው። አሪፍ ቪዲዮ ለመስራት እሞክራለሁ በኔክስት አሪፍ ሲኒማቲክ ስታይል የሆነ ግን አሁን ቢያንስ ልገቡ ስለሆነ አውቃችሁ ብገቡ ደስ ይለኛል። ለዛ ነው እኔ ያኔ ባውቀው ብዬ ማሰበውን ማለት ነው። አሁን ማሳያችሁ ደግሞ ኤቲኤም ነው። ኤቲኤም በጣም አስፈላጊ ነገር ነው ማለት ካሽ ለምሳሌ እነ ክብነሽ እነ ወርከርስ ያለ ካሽ አይቀበሉም እና ካሽ ይዛችሁ ብትዞሩ ጥሩ ነው። በካሽ ነው መንቀሳቀስ ያለባችሁ። ካሽ ይዛችሁ ብትንቀሳቀሱ አሪፍ ነው። እዚህ ጋር የንግድ ባንክ ኤቲኤም አለ። እዛ ጋር ደግሞ እንደምታዩት የዳሽን ባንክ ኤቲኤም አለ እዛ ጋር ከጀርባዬ ማለት ነው። ይሄ ደግሞ ያለው ቪው ይህንን ይመስላል። እዛ ጋር የዋናው ቢሮ አለ። ይሄ ደግሞ ኤልቲ ይባላል። ኤልቲ ሰምታችሁ የምታውቁ ከሆነ ሌክቸር ሆል ምናምን የሚባሉ ነገሮችን ኤልቲ የሚባለው ይሄኛው ነው። እንግዲህ እዚህ አንዳንድ አስተማሪዎች በራሳቸው ፍላጎት መተው ሊያስተምሯችሁ ይችላል። ምንም ችግር የለም። ነገር ግን እዚያ አትመደቡም። ፕሮግራም ሲወጣ ብሎክ 59 እዚህ እየተባለ የሚመደብላችሁ ፔሪድ ሲወጣ ማለት ነው፣ የክላስ ፔሪድ ሲወጣ። ነገር ግን አስተማሪዎች አንዳንዴ ይሄኛው ሌክቸር ሆል ሊመቻቸው ስለሚችል በአንድ ላይ እዚህ ሊያስተምሯችሁ ይችላል ማለት ነው። እንግዲህ ይህንን ይመስላል ሌክቸር ሆል። ከዛ የማሳያችሁ ስለ ሱቆች ምናምን መጠየቅ የምትፈልጉ ከሆነ እና ሱቆች እነዚህን ይመስላሉ። ይሄ ሴንትራል ይባላል። ቅድም ስንመጣ ካያችሁት አላውቅም፣ ከካፌው አጠገብ ነው የሚገኘው የሴንትራል ካንትን ሱቅ ማለት ነው። እዛ ጋር የምታዩት ጌም ዞን አለ፣ ፕሌይስቴሽን እና የመሳሰሉትን ነገሮች እዛ ጋር ማግኘት ትችላላችሁ። እዚህ ጋር የምታዩት አሁን ስለተዘጋ ነው እንጂ ኮፒ ቤቶች ናቸው። የሚያስፈልጓችሁን ነገሮች ቀድማችሁ ኮፒ ለማድረግ ሞክሩ፣ ምክንያቱም ወረፋ ሊኖር ስለሚችል። ሬጂስትሬሽን ጋር ደግሞ ትንሽ እንዳያስቸግሯችሁ ቀድማችሁ ኮፒ ብታደርጉት እመክራችኋለሁ ማለት ነው። ቀድማችሁ ኮፒ ብታደርጉት እመክራችኋለሁ። እና እንግዲህ ሱቆች አሉ። እውነቱን ለመናገር
ካልሲ፣ ጫማ፣ መጥረጊያ፣ መወልወያ የመሳሰሉት ስሊፐር የሌለ ነገር የለም። መታችሁ እዚህ መግዛት ትችላላችሁ። እነዚህ ሱቆች ጋር መግዛት ትችላላችሁ። ከፈለጋችሁም ደግሞ ያው ዴሊቨር ልናደርግላችሁ እንችላለን። የኛን ስልክ ቁጥር ማስቀምጥላችሁ ይሆናል። እዚህ ጋር መታችሁ እንግዲህ ሸምቱ፣ መግዛታችሁን ደረሱ። ይሄኛው ቀደም እንዳልኳችሁ ሌላኛው ኮፒ ቤት ነው። ስቴሽነሪ እንደማለት ነው። የተለያዩ ስቴሽነሪ እቃዎች ማግኘት የምችሉበት ቦታ ነው። ትንሽ ራቅ ሊላችሁ ይችላል። ለወንዶች ወደ ብሎክ 25 ምናምን ስለሚያስጠጓችሁ ይሄኛው ወደ ካፌ ማለትም ወደ ብሎክ 12 እና 14 አካባቢ ነው የሚገኘው። ከነሱ ፊት ለፊት አካባቢ ነው የሚገኘው። ይሄ ደግሞ እርጥብ የሚሸጥበት ቦታ ነው። አክቹሊ እርጥብ 60 ብር ነው የሚሸጠው። አትጎዱም። ውጭ ካሰባችሁ ከዛ በላይ ነው። እነዚህ ግን በቅናሽ ዋጋ ነው የሚሸጠው። ወረፋ አለ ማታ ማታ። ቀድማችሁ ለመምጣት ሞክሩ። እዚህ ጋር ፑል ቤቶች ምናምን እነ ጆተኒ መታችሁ መጫወት ትችላላችሁ። ነገር ግን እንደዛ ማድረግ ያለባችሁ ጊዜያችሁን በአግባቡ ከጠቀማችሁ በኋላ ነው። የምፈልጉ ዲፓርትመንት መግባት የምትችሉት ያላችሁን ጊዜ በአግባቡ ስትጠቀሙ ነው። ምክንያቱም አብዛኛው ሰው እነዚህን ጌም ዞኖች ሳይ ቀኑ ሙሉ እዚህ ይውላል። ትንሽ ግን ያ ችግር ይፈጥርበታል። ያ የምታዩት እዛ ጋር ደግሞ አንፊ ይባላል። ብዙ ጊዜ ዝግጅቶች፣ ይሄ የመድረክ ዝግጅቶች፣ ውጭ ላይ የሚቀርቡ ተማሪዎች የሚቀርቡ የተለያዩ ዝግጅቶች እዛ አካባቢ ይቀርባሉ ማለት ነው። ይሄንን ይመስላል እንግዲህ እስቲ እዩት። አሁን ደግሞ ማሳያችሁ ስለ ክበቦች ክለብስ ምናምን ማወቅ የምትፈልጉ ነው። ይሄ ብራና የጥበብና ምናምን የሚባለው ክለብ ከላይ 4ኛ ፎቅ ይገኛል። ብሎክ አሁን እየሄድን እንገኛለን። ወደዛ ማሳያችሁ ይሆናል ምን እንደሚመስል። እዛ እየመጣችሁ ሙዚቃ፣ ስዕል፣ ቲያትር የመሳሰሉትን ነገሮች ሆቢ ሆነ ያላችሁ ሰዎች ከነሱ ጋር የሚገናኙ ነገሮች እዚህ መጣችሁ ማዘውተር ትችላላችሁ። ብራና የሚባለው የጥበብ ማዕከል መጣችሁ ማዘውተር እንደምትችሉ ልነግራችሁ እወዳለሁ። እንግዲህ ግን ጊዜያችሁን በአግባቡ ለመጠቀም ሞክሩ። ማለትም ይሄ ሁሉም ነገር ይደርሳል። መጀመሪያ ካጠናችሁ በኋላ እዚህ መምጣት ትችላላችሁ። ምክንያቱም ፍሬሽ ስትሆኑ አንዳንድ አዳዲስ ስለሚሆንባችሁ ማለት ነው። እንግዲህ ዩት ስዕሎች አሉ፣ ብዙ እንደዚህ አሪፍ ስዕሎች አሉ። ብዙ የጥበብ ነገሮች አሉ። ጥበብ መማር በጥበብ መቀጠል የምትፈልጉ ሆቢ የሆናችሁ ሰዎች እዚህ መጣችሁ ጆይን ማድረግ ትችላላችሁ። ይሄኛው የብራና ንብረት ክፍል ነው። ይሄ ደግሞ ስዕልና ቅርጻ ቅርጽ ክፍል ይባላል። እዚህ ጋር ሙዚቃ ክፍል፣ ሙዚቃ ዘፈን ምናምን የሚመቻችሁ ሰዎች እዚህ ጋር ትመጣላችሁ። ይሄ ደግሞ ቲያትርና ውዝዋዜ ክፍል ነው። እንግዲህ እዚህ ጋር የምታዩትን ስዕል እኔና ጓደኞቼ ይሄንን አብረን የሳልናት እዚህ በነበርንበት ሰዓት ፍሬሽ ላይ ነበር የሳልነው። እንግዲህ እንደምታዩት እስቲ አሪፍ ትብዬ ነው አስባለሁ። ሌላኛው ደግሞ ማሳያችሁ ሜዳው ነው። ይሄኛው ባስኬትቦል ሜዳው ነው። እዛ ጋር ደግሞ የኳስ ሜዳው ነው። ገና አላለቀም፣ ግን በስፖርት ጊዜ ምናምን እናንተ ያልቃል ብዬ አስባለሁ እናንተ እስክጨርሱ። ይሄ ደግሞ አንፊ ይባላል። አንፊ ማለት ቅድም እንዳልኳችሁ ብዙ ነገሮች የምታረጉበት፣ ይሄ ሰንሴት ምናምን ማየት የምትፈልጉ ከሆነ እዚህ መምጣት ትችላላችሁ። ቺል ለማድረግ እዚህ መምጣት ትችላላችሁ። ይሁት እዚህ ጋር ብዙ ሰው እርጥብ ይበላል። እዚህ ጋር እንግዲህ በጣም ብዙ ነው እርጥብ ፌስታል የሚጥለው። አረ ሰንሴቱን ይሁት እንዴት እንደሚያምር እና ማታ ማታ ስጨርሱ ጥናት ምናምን እዚህ ጋር መጣችሁ ቫይብ ማድረግ ትችላላችሁ። ሪፍሬሽ ለማድረግ በጣም the best place ነው። እኛም ያኔ እዚህ ነበር እየመጣን ኢንጆይ የምናደርገው ነገሮችን። እንግዲህ ቪዲዮውን ይዩት። ቻው፣ ይመቻችሁ።